በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር አምላካችን ስሙ የተመሰገነና የተባረከ ይሆንልን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ሰነበታችሁ? ይሄ ምስራቀ ፀሐይ ጉባኤ ቤት ሚዲያ ነው። ለዛሬ እንግዲህ ይዤላችሁ የመጣሁት እንግዳ መምህር በረከት ይባላሉ። መምህራችን የአዲስ ኪዳን መምህር እና የብሉይ ኪዳን ደቀ መዝሙር ናቸው። ከእሳቸው ጋራ ስለ ባለ ሃምሳ አጠቃላይ በዚህ ጉዳይ ላይ አብረን እየተወያየን እንቆያለን። ከኛ ጋራ መልካም ቆይታ እንላችኋለን። እሺ መምህራችን እንኳን ደህና መጡልን እንላለን። እስቲ እንደ መነሻ እንዲሆንን ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በ50ኛው ቀን መንፈስ ቅዱስን ለቅዱሳን ሐዋርያት ልኮላቸዋል? እንደው በዚህ መካከል ላይ መንፈስ ቅዱስን በ50ኛው ቀን ባለ 50 ብለን እንጠራለን። ባለ 50 ስንል ምንድን ነው እሱ? 50ዋ ቀን የተለየ ምስጢር አላት። ከፍ ብሎ በ55 ዝቅ ብሎ በ45 ለምንድን ነው ያላከላቸው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስቡሕ ዘሳረረ ኩሎ ዓለመ በኃቲ ቃል። እግዚአብሔር አምላካችን ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ ዳግመኛም ደግሞ ከመኖር ወደ አለመኖር የሚወስደው እርሱ ነውና እኛንም ደግሞ ለምስጋና አነሳስቶ አዘጋጅቶ እንድናመሰግነው ያደረገ ስራዎቹን ሁሉ በጊዜያት እንድናከናውን የፈቀደ እግዚአብሔር አምላካችን ለስም አጠራሩ ክብርና ምስጋና ይግባው። ሁላችሁንም ሁሉ እንኳን ለበዓለ ጰራቅሊጦስ በሰላም አደረሰን አደረሳችሁ። አሁን የያዝነው እንግዲህ ሰሙነ ጰራቅሊጦስ ሰሙነ በዓለ ሃምሳ ነው። እሱን ምክንያት በማድረግ ጥያቄዎቹ አሉ። የመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ነፍሱን ከስጋው ከለየ እንዲሁም ወደ መቃብር ከወረደ በኋላ በ3ኛው ቀን ተነስቷል። በተነሳ ደግሞ 40 ቀን ሲሞላው በ40ኛው ቀን አረጓል። ባረገ ደግሞ በ10ኛው ቀን መንፈስ ቅዱስ ልኳል። እንዳጠቃላይ ስንመለከተው 50 ቀኖች አሉ ማለት ነው። ከዚህ ጋር ነው እንግዲህ ይሄንን ቃል ቀጥታ የምናገኘው ግብረ ሐዋርያት ምዕራፍ 2 ከቁጥር 1 ጀምረን ወአመ ተፈጸመ መዋዕለ ጴንጠቆስጤ ይላል። በዓለ 50 በተፈጸመ 50ው ቀን በተፈጸመ ጊዜ ነው የሚለው። 50ው ቀን ነው እንግዲህ ጴንጠቆስጤ የሚለው 50 እና 50ኛ ተብሎ ይተረጎማል። 50ኛው ቀን ይለዋል። ጥንተ በዓሉ ከብሉይ ኪዳን ይያያዛል። በብሉይ ኪዳን በዓለ ሰዊት ይባላል። አሁን እኛ በዓለ ጰራቅሊጦስ ወይም በዓለ ጴንጠቆስጤ ብለን የምናከብረው ወይም በዓለ 50 ብለን የምናከብረው በዓለ ሰዊት ተብሎ ጥንቱን ይከበራል። ይህ በዓለ ሰዊት እስራኤል ከግብፅ ከወጡ በኋላ በዓለ ፋሲካን አክብረው ከዚያው አያይዘው በቀዳማያት እንለዋለን። ከ10 ወገኖች በኩራት እና ቀዳማያት የሚባሉ አሉ። ቀዳማያት ማለት ሰብሉ አርሶ አደሩ አዝመራው ሲደርስ ቀድሞ የደረሰውን ወስዶ ለቤተ እግዚአብሔር ያበረክታል ማለት ነው። እና በዓለ 50 ማለት ይህ 50ኛው ቀን ከኦሪቱ ጀምረን ስንቆጥር በዓለ 50 ወይም በዓለ ሰዊት የእሸት በዓል የሚባለው በዓለ ፋሲካውን ካከበሩ በኋላ በዓለ ፋሲካውን አክብረው አንድ ብለው ሰንብተው 50ኛው ቀን ላይ የሚያከብሩት ነው በብሉይ ኪዳን። ያ ደግሞ አሁን በዓለ ጰራቅሊጦስ ተተክቷል ማለት ነው። እኛ በዓለ 50 የምንለው በዓለ ጰራቅሊጦስ ተተክቷል። በዚያ ልክ ነው የተተካው። በበዓለ ሰዊት በዓለ ጰራቅሊጦስ ነው ተተክቶበታል ማለት ነው። እና ጴንጠቆስጤ 50ኛ ምስጢሩ ምንድን ነው ከተባለ በብሉይ ኪዳን ስንመለከት እሸቱ እንግዲህ አሁን ይሄ ሚያዝያ ወቅት የነሱ የእሸቱ ወቅት ነው። ገበሬው እንደደረሰ እሸቱ እንደደረሰ ከስንዴውም ከገብሱም ከሁሉም ከወይኑ
እየቀንጥፎ ወስዶ ምን ያደርጋል ማለት ነው? ቆርጦ ወስዶ መጀመሪያ ቤተ እግዚአብሔር ወስዶ ለካህናቱ አስባርኮ ነው ከዛ ቀጥሎ እሱ የሚመገበው ማለት ነው። ስለዚህ የእሸት በዓል የሚከበርበት ነው። አሁን ደግሞ በእሸቱ ትክ ሐዋርያት 50 ቀን ከጠበቁ በኋላ አዲስ እሸት አዲስ ነው። አዲስ መንፈስ ቅዱስ የተሰጠበት ቀን ነው። ያ ደግሞ እነሱ ከብሌት የታደሱበት በማቴዎስ ወንጌል ምዕራፍ 12 ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አስከትሎ በእርሻው መካከል አልፏል። በእርሻው መካከል ሲያልፍ ምን አለ? እሸት በሉ ይላል። አሁን ያን እሸት ደቀ መዛሙርት በሰንበት ቀጥፈው እሸት ለምን ይበላሉ አሉት። እሸት ለምን ይበላሉ አሉት። እሸት ለምን ይበላሉ ሲሉት ምን አደረጋቸው? አሁን እዚያ ላይ ያሳያቸው የሰንበትን አከባበር ነው የመለሰላቸው ማለት ነው። ማን ይበልጣል? ሰው እየተራበ ብሎ ነቢዩ ዳዊትን ንጉሱ ዳዊትን ምሳሌ አድርጎ በተራበ ጊዜ እንዴት እንደበላ እሱን ምሳሌ አድርጎ ጠቅሶ አስረዳቸው። ከዛ ይህንን ቅዱስ ኤፍሬም ሲተረጉም ምን ይለዋል? እነሱ አሳልፈውት ነበረ አስራቱን በኩራቱን ቀዳማያቱን መቀበል ለብሉይ ሊቀ ካህን ነበረ። የብሉይ ካህናት ያንን ይቀበሉ ነበራል። አሁን ግን የነሱ ክህነት አልፏልና ምን አደረገ? ቀዳማያቱን እሸቱ ለእናንተ ሳይሆን ምን አለ? በእነሱ ተተክታችኋልና በብሉይ ሊቀ ካህናት የብሉይ ካህናት ይሄ ደብተራ ኦሪት ጓዝ ያንን ማን የተረከቡ እዚህ ማድረሻ ነበረ፣ ወደ አዲስ ማድረሻ ስለነበረ ደርሷልና ምን አለ? በቀዳማያቱ ለእናንተ ይገባል አለ። ያንን የተከራከሩበትን ምን አለ? ልክ በ50 ቀን በመዋዕለ ሥጋዌ በሚያስተምርበት ወቅት ያ ተፈጽሞ አሁን ደግሞ ምን አደረገ? ልክ 50 ቀን ከጠበቁ በኋላ መንፈስ ቅዱስ ላከላቸው ማለት ነው። ስለዚህ አሁን የሚገባቸው አለ የእሸት ቀዳማያት ሳይሆን ከእሸቱ ቀድሞ የሚደርሰው ሳይሆን አለ ቀድሞ የሚደርስላችሁ የሚያረጋጋችሁ የሚያጽናናችሁ ማን ነው አለ? በእሸቱ ትክ መንፈስ ቅዱስ ነው የሚሰጣችሁ። እናንተ እሸቱ ናችሁ ለእግዚአብሔር ስትሰጡ፣ እግዚአብሔር ደግሞ በኩሩ ነው ይሰጣችኋል ብሏል። ስለዚህ ምን አለ? ይሄ በዓለ ሀምሳው ያንን የሚተካ ነው ማለት ነው። ይሄንን ደግሞ በኢትዮጵያ ሊቃውንት በተለየ መልኩ ሲያራቅቁ በዓለ ሀምሳው ሁሌ የሚከበረው ቅዳሜ ላይ ይሆንና ፋሲካው ተከብሮ ይቺ 50ኛዋ ቀን ይላሉ አስረስቴኔ ሰው 50ኛዋ ቀን እሁድ ቀን ነው የምትሆነው። እየቆጠርን እንመጣና 50ኛዋ ቀን 49ኙ ኢዮቤልዩ ይሆንና 50ኛዋ ቀን ደግሞ ምን ትሆናለች? 49ኙ ሳምንቱ ይሆንና ቅዳሜን ይይዝና 50ኛዋ ቀን እሁድ ትሆናለች ማለት ነው። ከዛ በኋላ ምን አለ? መንፈስ ቅዱስን በዚህ ዕለት ላከላቸው። እነሱ ሳያውቁት አበው ግን ተረድተውት በጊዜ የነበሩ ግን ይህንን ከመረዳት በታች ሆነው ምን ያደርጉ ነበረ? ያከብሩ ነበረ። ያቺ ግን ከኢዮቤልዩ በበነጋቴ ወይም ከኢዮቤልዩ ማግስት የምትከበረው ሰንበት አሁን እኛ የምናከብራት ሰንበት ናት ማለት ነው። ጌታችን የተነሳበት አሁንም ደግሞ ምን ያለባት መንፈስ ቅዱስን የላከባት ዕለቷ ይቺ በዓለ ጴንጠቆስጤ የበዓለ ሀምሳ ፍጻሜ መንፈስ ቅዱስ ለሐዋርያት የተላከበት ነው። ከዚህ ጋር ተያይዞ ምስጢሩ ምንድን ነው? ዝቅ ብሎ ከፍ ብሎ ያላደረገው የሚለውን የመጀመሪያ በ40ኛው ቀን አረገ ስንል የሰደነው አለ። የተነሳ በ3ኛው ቀን ነው። ከዚህ ቀደም ስለ ትንሣኤ ስናገር በ3ኛው ቀን የተነሳበት ምስጢር ተናግረናል። ስለዚህ አሁን ምንድነው ከሆነ በ40ኛ ቀን ደግሞ በ40ው ቀን ያረገበትን ተናግረናል። ለምን በ40 ቀን አረገ ብለን አሁን ደግሞ ለምንድነው በ10ኛው ቀን መንፈስ ቅዱስን የላከላቸው ሲደመር በ50ኛው ቀን ይሆናል ማለት ነው። ስለዚህ በ10ኛው ቀን ለምንድነው አለ? እንደሚታወቀው እግዚአብሔር አምላካችን መላእክትን በነገድ 100 በከተማ 10 ባለቆች ደግሞ 7 በጠቅላላ አለቃ ማንን አድርጎ ሚካኤል ሆኖ አንድ አድርጎ ፈጥሯቸዋል። እንደ አድርጎ ከፈጠራቸው በኋላ በከተማው 10 በ10ሩ ከተማ 10 ይሆኑ የሚኖሩ 100 ነገዶች ነበሩ ማለት ነው። 100 ነገዶች ነበሩ። ከዛ በኋላስ በዚያ እንዲኖሩ ሲፈጠሩ ከከተማው ከ100ኛው ነገድ አንደኛው 100ኛው ማለት ነው ማን ነው? ዲያብሎስ በዚህ መኖር አልፈልግም ብሎ በነፃ ፈቃዱ በራሱ በብሪተኝነቱ በትዕቢቱ የሱ ያልነበረውን መሻት የሱ ለማድረግ በመጣሩ ወርዷል ማለት ነው። ሲወርድ የዚህ ጊዜ
የነገደ ዳቢሎስ 100ኛው ነገድ ማለት ነው። እሱ ከነገደ ሚካኤልና ከነገደ ገብርኤል ተደርቧል። ከዳቢሎስ ጋር የወረደው ደግሞ ወዴት ወርዷል? ወደ እንጦርጦስ ወርዷል። በዚህ ዓለም ይቀራል፣ በአየር ይቀራል የወረደው ማለት ነው። ከዛ ምን አደረገ? አሁን 10ኛዋ ከተማ ባዶ ናት። አሁን ያለ 99 ነገድና 9 ከተማ ብቻ አለ ማለት ነው። 99 ነገድና 9 ከተማ ብቻ ካለ አሁን ምን አለ? 10ኛዋ ከተማ ባዶ ሆናለች ማለት ነው። ምክንያቱም ከዳቢሎስ ተገንጥለው የቀሩት ግማሾቹ ከነገደ ሚካኤልና ከነገደ ገብርኤል ተደርቧል፣ ግማሾቹ ወርደዋል። ከዛስ ወሶበ ኢያይኮትኮ ለዘፈጠረከ ፈጠረ ህየንቴከ ሰባ ዘማሬ አንተ የፈጠረህን ባታመሰግነው ማንን ነው እንዲህ የሚለው? ዳቢሎስን ማለት ነው። ባታመሰግነው አመስጋኝ ሰው ስላንተ ፈጠረ ይላል። ስላንተ አመስጋኝ ሰው ፈጠረ ይላል። ስለዚህ አመስጋኝ ሰው ተፈጠረ። ማን? አዳም ተፈጠረ። አዳም የተፈጠረው የትኛውን ሊሞላ ነው? 10ኛዋን ከተማ ሊሞላ ከማን ጋር ሆኖ? ከነገደ ሚካኤል ከነገደ ገብርኤል ተገንጥለው የቀሩት በመላእክት ዓለም ሽብር ሲሆን በያለንበት ንጽና ብለው በቅዱስ ገብርኤል በኩል የቆሙት ከነሱ ጋር ሆነው ማን ይወርሳሉ ማለት ነው? መንግስቷን 10ኛዋን እንዲወርሱ ነበር ማለት ነው። ከዛስ 10ኛዋን የሰው ልጅ 1000 ዘመን እየኖረ ወደዛ ነበር እየታደሰ የሚገባው። እዚህ ላይ እንዴት ነበር ምናምን የሚለው እሱን አናነሳውም፣ ሌላ ጊዜ ቦታ ሁኔታም ስላለው ማለት ነው። ስለዚህ አሁንም የሰው ልጅ በዛ ጸንቶ መቆየት አቃተው። 1000 ዘመን ሳይሆን ገና 7 ዓመት እንደቆየ ወረደ። ከዚህ በኋላ እግዚአብሔር አምላካችን ርኅሩህ ነውና ምን አደረገ? ወደዚህ መጥቶ አነሳን፣ ይዞንም አረገ፣ ከፍ አለ። እኛ እንደምናረግም ማሳየን። ስለዚህ አሁን እኛ ይህ ሁሉ የሰው ድካም ማንን ሊያህል ነው ማለት ነው? የዳቢሎስ ተገንጥሎ የወረደውን ዳቢሎስ ሊተካ ነው ማለት ነው። ይህንን ነው በዮሐንስ ወንጌል ምዕራፍ 10 ስንመለከት እንዲህ ይላል፣ ሌሎች በጎች አሉኝ እነዚያን አመጣቸዋለሁ ይላል። ከዛስ ለአንድ እረኛ አንድ መንጋ ይሆናሉ። ሌሎች በጎች አሉኝ የተባሉ መላእክት ናቸው። ከዛስ ለአንድ እረኛ የተባሉ ለአንድ እግዚአብሔር ነው። አንድ ይሆናሉ ማለት በመንግስተ ሰማያት በመጨረሻ አንድ ይሆናሉ። ከዛስ ዮም አሐደ መርዔተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ ንጉሥ በቃለ አሚን። ከዚህ በኋላ ሰውና መላእክት አንዱ ነው። ማንን ያመሰግኑታል? እግዚአብሔርን ያመሰግኑታል። በአንድ ምስጋና፣ አንድ ድምፅ፣ አንድ ቃል ሆነው ይህንን ያደርጋሉ። ምክንያቱም በሉቃስ ወንጌል ስንመለከት 99 በጎችን ትቶ አንዱን በግ ሊፈልግ መጥቷል። ይህንን በግ ባገኘውም ጊዜ በትከሻው ተሸክሞ ወስዶ የት ላይ ቀላቀለው? 99 ነገደ መላእክት ላይ ቀላቀለው። ስንተኛ ያደረገው? 100ኛ ያደረገው። ከዛ አሁን እሱ ላይ ነው ምን ሄደው። ስለዚህ ጌታችን አረገ። የመጀመሪያው ሰማይ አለ፣ ኢዮር፣ ራማ፣ ኤረር። እነዚህ 3ቱ ከተሞች አንደኛው 4 ክፍል አለው፣ ሌሎቹ ደግሞ 3 ናቸው ማለት ነው። የመጀመሪያው ከተማ መላእክት አሉበት፣ ሁለተኛው ከተማ መላእክት አሉበት፣ ሶስተኛው ከተማ መላእክት አሉበት፣ አራተኛው ከተማ መላእክት አሉበት፣ 8ኛው ከተማ መላእክት አሉበት፣ 9ኛው ከተማስ መላእክት አሉበት፣ 10ኛው ከተማ ሲገባስ 10ኛው ከተማ ለሰው ልጅ የተፈጠረ ነው። የሰው ልጅ በዳቢሎስ ትክ ሊገባበት ስለሆነ ማለት ነው። ስለዚህ የሰው ልጅ 10ኛው ከተማ ይገባ ዘንድ 10ኛውን ከተማ ይወርስ ዘንድ 10ኛው ማዕረግ ይደርስ ዘንድ በ10ኛው ቀን መንፈስ ቅዱስ ላከላል። ስለዚህ አባቶቻችን ምን አሉ? 10 ክፈሉ አሉ። ከ10 አንድ ክፈሉ። የትኛውን? 10ኛውን ከተማ ለመውረስ 10ኛዋን ከተማ ለማግኘት ከ10 አንድ እንከፍላለን ማለት ነው። ልክ ዛሬ ሰው ቤት ለመመራት ኮንዶሚኒየም ለመመራት ብር እንደሚቆጥበው ያለ ማለት ነው። የትኛውም ድሃ ነዳይ ጽኑስ ምንም የሌለው ቢሆን ካገኘው 10 መንገድ ላይ ወድቆ ስለ መብርሃን ስለ ቸሩ መድኃኔዓለም ብሎ የሚለምን ነዳይ ካገኘው ከ10 አንድ ይከፍላል፣ ግዴታ ነው። ምክንያቱም ለመንግስተ ሰማያት መግቢያ ነው። እና ምስጢሩ 50ኛው ቀን 10ኛዋን ቀን ሲሻ ምስጢሩ ይሄ ነው። አውዘዝረም እንዳለው 50ኛው ቀን የሚለው ለምን በ50ኛ ቀን ላከው የሚለው ደግሞ መጀመሪያ አስቀድሜ እንደነገርኳችሁ ይህ የበዓለ 50 ይህ በዓለ 50 የመንግስተ ሰማያት ምሳሌ ነው። ያ ከኦሪቱ ጋር ይያያዛል። በዓላቱ
በአጽዋማተ ሐዲስ የሐዲስ ኪዳን አጽዋማት ከብሉይ ኪዳን አጽዋማት ገብተዋል። የሐዲስ ኪዳን በዓላት በብሉይ ኪዳን በዓላት ገብተዋል። ከነዚህ መካከል በዓለ ጰራቅሊጦስ ወይም በዓለ ሀምሳ በዓለ ጰራቅሊጦስ በበዓለ ሰዊት የገባ ነው። እስራኤል በዓለ ሰዊትን የእሸት በዓልን እንዲያከብሩ በ50ኛው ቀን እንዲያከብሩ እኛም ደግሞ ምን እናደርጋለን ማለት ነው? እስከ 50 ቀን ድረስ ተላ ደስታ እናደርጋለን። ይህ 50 ቀን የምንድን ነው ከተባለ የመንግስተ ሰማያት ምሳሌ ነው። በዚህ በ50 ቀኑ ውስጥ አንጾምን፣ ጾም የለም፣ ንስሐ የለም፣ ቀኖና የለም፣ ምንም ነገር የለም። ምክንያቱም የመንግስተ ሰማያት ምሳሌ ስለሆነ ማለት ነው። አበው በቀኖናቸው ይህንን ወስነዋል። ምስጢሯ ግን 49ኙን አክብረን የፍጻሜውን ወደ ሐዲስ ኪዳን የመግባት ምልክት ነው። ለዛ ነው ዮሐንስ አፈወርቅ ይህንን ዕለት ልደተ ቤተ ክርስቲያን ይለዋል። ልደተ ቤተ ክርስቲያን ማለት ቅድስት ቤተ ክርስቲያን የተወለደችበት ይለዋል። የተወለደችበት የሚለው ምንድን ነው ከተባለ ሐዲስ አሁን በተስፋ እንኖር የነበረ አሁን መንፈስ ቅዱስን ተቀብለን ያ ተስፋ የተፈጸመልን የሚያጽናና ይላክላችኋል ተብለን ነበር። ያ የምንወለድበት በእሳትና በመንፈስ ቅዱስ ትጠመቃላችሁ ታጠምቃላችሁ ተብሎ የተሰጠው ሐዋርያት ራሳቸው ተጠምቀው እኛንም በእሳት የሚያጠምቁብን ነው ማለት ነው። ያከብርልን። ዛሬ የምናከብረው ጰራቅሊጦስ ብለን እንጠራዋለን። ጰራቅሊጦስ ማለት ምን ማለት ነው? እሺ መልካም። ጰራቅሊጦስ የሚለው የምን ቃል ነው? ምን እንግዲህ እንደሚታወቀው በተለይ የሐዲስ ኪዳን ቃላት ከግሪክ ነው የተተረጎሙትና በአብዛኞቹ ከግሪክ የተዋሷቸው የቃላት ትርጉም አሉ እና ጰራቅሊጦስ ማለት የግሪክ ቃል ነው። የጽር ቋንቋ ነው ቋንቋው ራሱ። ትርጉሙ ግን አጽናኝ ማለት ነው። ቀጥታ ጥሬ ቃሉ ጰራቅሊጦስ ማለት አጽናኝ ማለት ነው። ከዚህ ጋር አበው አንድ ትርጉም ሲተረጎም ቃላዊ፣ አውዳዊ እና ምስጢራዊ ትርጉም አለውና ይህ አውዳዊ ፍቹን ስንመለከተው ግን አጽናኝ፣ መጽንዒ፣ መንጽሒ የሚያነጻ ማለት ነው። ምን ከምን የሚያነጻ? ከኃጢአት የሚያነጻ ማለት ነው። ከዛ ናዛዚ እንለዋለን። ናዛዚ የሚለው ደግሞ አረጋጊ። እንደሚታወቀው ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከነሱ ከተለየ በኋላ ከሐዋርያት ከተለየ በኋላ እንዲሁም ከተነሳ ካረገ በኋላ ፈርተው ደነገጡ። መጀመሪያ ከነሱ ተለይቶ ሐሙስ ማታ ሲያዝ ጀምሮ ተበትነዋል፣ ፈርተው ነበር። በኋላ ደግሞ እሱ ከተነሳ በኋላ ተሰብስበው ነበር፣ እንደው ተረጋግተው ነበር። አሁንም ሲያደርግ ደግሞ ፈሩ። ከዛ ምን ይላል ነው እያሃድገክሙ እጓለ ማውታ ትኩኑ ይላል። የሙት ልጆች ተሆኑ ዘንድ ታወቃል። የሙት ልጅ እናት አባት የሞቱበትን ልጅ ትባሉ ዘንድ በዚህ ዓለም አልተዋችሁም። ምክንያቱም የአይሁድ መሳቂያ ሆነው ነበርና። በምኑ ትቷቸው አረገም። እነሱ አረገ የሚሉት ውሸት ነው። ሲጠፋ ጊዜ ነው። ጠፋ፣ ትቷቸው ሸሸ ይላል። ልክ ተስፋቸውን ያጨልሙባቸው ነበረ። እንደሚታወቀው የዚህ ዓለም ሰው ደካማ ጎንን የእውነት መንፈስን ምን እልክላችኋለሁ፣ የእውነት መንፈስን እልክላችኋለሁ። ምን የሚላችሁ? የሚያጽናናችሁ። ስለዚህ ናዛዚ አረጋጋቸው፣ መጥቶ አረጋጋቸው። አዝነው ተክዘው የነበሩትን ትቷቸው ሂዶ ከኢየሩሳሌም አትውጡ ብሏቸዋል። ከኢየሩሳሌም አልወጡም። እዛው ሆነው ግን ያዝኑ ይተክዙ ነበር። ስለዚህ ከዛ ስለዋጣቸው ምን ይባላል ማለት ነው? ናዛዚ ይባላል። ከዛ ከሳቲ ይባላል ደግሞ። ከሳቲ ማለት ገላጭ፣ ከሰተገለጠ የሚል የግዕዝ ቃል ነው። ከገላጭ ምን የሚገልጥ? እንደሚታወቀው ሐዋርያው ቅዱስ ጳውሎስ እንደነገረን ብልሆችን ጥበበኛ ነን የሚሉትን ያሳፍራቸው ዘንድ ሰነፎችን መረጠ ይለናል። ስለዚህ እንደሌላው የንግግር ችሎታ የላቸውም። ምንም ያውቁን ነገር የላቸውም። ድዳ ናቸው። የራሳቸውን ነገር እንኳን አከናውነው መናገር አይችሉም። ለዛ ነው መንፈስ ቅዱስ ወርዶላቸው የዓለሙን ሁሉ ቋንቋ በሚናገሩበት ጊዜ ምን አሏቸው? እነዚህን ሰዎች አናውቃቸውም? ምን አሉ? እነዚህ ሰዎች እኮ እናውቃቸዋለን። የገሊላ ሰዎች እኮ ናቸዋል። ምን ማለት ነው? ገሊላ የተናቀች የተዋረደች ናት። ስለዚህ የዛ ሀገር ሰዎች እንኳን የሌላ የጽር ቋንቋ፣ የግሪክ ቋንቋ፣ ሌላውን ቋንቋ፣ የፋስቆሎውን የአረቡን ቋንቋ ሊናገሩ ቀርቶ የራሳቸውን ቋንቋ እንኳን አከናውኑ መናገር አይቻላቸው።
ስለዚህ የራሳቸውን ቋንቋ አከናውኖ መቻል የማይችሉ መናገር የማይችሉ ሰዎች እንዴት እንዳርገው አቀላጥፈው ይናገራሉ አሏት። ያ ምንድነው? ከሳቲ ያ ተስፋ የተሰጣቸው ጳራቅሊጦስ የምንለው ምን እሱ ኃይል ስለገለጠላቸው ነው። ስለዚህ ከሳቲ ይባላል ግብሩ ማለት ነው። ግብሩ ከዛ ናዛዚ ከሳቲ መንጽሔ መስተስርኢ ይባላል። ኃጢአትን የሚያስተሰርይ ላመኑበት ኃጢአትን የሚያስተሰርይ ነው። ስለዚህ የተሳ ጳራቅሊጦስ ምንድነው ከተባለ ከሶስቱ አካል አንዱ አካል አንድነቱን ራስነቱን የገለጠ በዮርዳኖስ ወንዝ በርግብ አምሳል የወረደው የታየው በዮርዳኖስ ወንዝ በርግብ አምሳል ወርዶ በኢየሱስ ክርስቶስ ትከሻ ላይ አርፎ የታየው በርግብ አምሳል ወርዶ የታየው እሱ ከሶስቱ አካል አንዱ አካል መንፈስ ቅዱስ አካላዊ መንፈስ ቅዱስ ልብ በሉ። ከሶስቱ አካል አንዱ አካል ይሄ አካል ሰራጺ ከአብ የሰረጸ ሕይወት ለአብና ለወልድ ሕይወት የሆነ ከሶስቱ አካል አንዱ አካል ራሱን የገለጠ እሱ ነው ማለት ነው። ጳራቅሊጦስ ማለት እሱ ነው። መጽኒ እና ጳራቅሊጦስ ሲባል እሱን ነው። ምን አንዳንዴ እኛም ስንናገር ካህናቱም ሲናገሩ ጳራቅሊጦስ ስለሚል ሰው ብዙ የማይዘው ግር ነው የሚለው ብቻ ይሁን ጳራቅሊጦስ ነው የሚባል። ጳራቅሊጦስ ቃሉ ግሪካዊ ነው። ስለዚህ ጳራቅሊጦስ ስንል መንፈስ ቅዱስን ነው እያልን ነው ማለት ነው። ምን ብለን መንፈስ ቅዱስን ካል ቅድም የዘረዘርኩላችሁን። እግዚአብሔር ያክብርልን። ከዚሁ ጋር አያይዘው መንፈስ ቅዱስ በጌታችን ላይ በርግብ አምሳል ወረደ፣ በቅዱሳን ሐዋርያት ላይ ደግሞ በእሳት ልሳን አምሳል ነው የወረደው። ይሄ እንደው መንፈስ ቅዱስ አንዴ በርግብ አምሳል አንዴ ደግሞ በእሳት አምሳል ነው የወረደው። ለምንድን ነው ለሐዋርያት በርግብ አምሳል ያወረደው? ለምንድን ነው በእሳት አምሳል የወረደው? መልካም እንግዲህ መንፈስ ቅዱስ ራሱን በምን ገለጠ ነው ሐሳቡ። መንፈስ ቅዱስ በርግብ አምሳል ራሱን የገለጠበት አለ፣ እንዲሁ ደግሞ በሴት አምሳል ራሱን የገለጠበት አለ። በሴት አምሳል በብሉይ ኪዳን ስንሄድ እዝራ ታቦተ ጽዮንን በሴት አምሳል ስታለቅስ እንዳያት መንፈስ ቅዱስ እሱንም በሴት አምሳል ታይቶታል። ከዛ ቀጥሎ በርግብ አምሳል ብለናል። በንስር አምሳል ደግሞ በመጽሐፈ መነኮሳት ፊልክስዩስ ተስሎ 90 ንስር አምሳል ተገልጦ ታይቷል ማለት ነው። ስለዚህ መንፈስ ቅዱስ ራሱን በእንዲህ አይነት ነገር ይገልጣል እና ለሌላው በርግብ አምሳል ከዚህ ቀደም ሶስትነታቸውን ለማስመስከር በርግብ አምሳል ሲገለጥ ነው። አሁን ግን በሐዋርያት ላይ በእሳት አምሳል ነው የተገለጠ ይላል። በነፋስ አምሳልም ተገልጧል ለኤልያስ በብሉይ ኪዳን። አሁንም ደግሞ እዚሁም በነፋስ አምሳል እንደ ነፋስ ድምፅ አውሎ ልክ ነፋስ ዛፉን እያማታ እንዲመጣ እንደው በድምፅ ነጎድጓድ እያሰማ ድምፅ እያሰማ መጥቶ በአምሳለ እሳት ክፉላት በተከፈሉ እሳቱ ክፍል እያለ ወረደ ድቢሆሙ በላያቸው ላይ አረፈባቸው ይላል። ይሄ ነው እንጂ ታዲያ በእሳት አምሳል ለምን ተገለጸ ስንል የመጀመሪያ የእሳትን ጠባይ ነው የምናብራራው ማለት ነው። እሳት ምንድን ነው? እሳት ከአራቱ ባህሪያት አንዱ የሆነ በስነ ፍጥረት ውስጥ ያለ በዕለተ እሁድ ከተፈጠሩት ከውሃ ከመሬት ከነፋስ አንዱ ነው። ማን? እሳት ማለት ነው። ስለዚህ እሳት ከአራቱ ባህሪያት አንዱ የሆነ አራተኛው ባህሪ የሆነ ለሰው ልጅ ተፈጥሮ እንዳጠቃላይ ለእፀው ለእንስሳት ለነዚህ ሁሉ እሳት በስነ ፍጥረት ውህደት ውስጥ ለደማዊት ነፍስም ሆነ ለለባዊት ነፍስ የራሱ የሆነ ጉልህ አስተዋጽኦ አለው። ለምሳሌ ስነ ፍጥረትን ስናይ እሳት አንድ ሰው ይመገባል። የሚመገበው ምግብ መሬት ይሸከመዋል። መሬታዊ ባህሪ ይህ ስጋችን ይሸከመዋል። መሬታዊ ባህሪ የተሸከመውን ደግሞ ውሃዊ ባህሪ ደግሞ ምን ይለዋል? ይበጠብጠዋል ማለት ነው። ወደ ቅጥነትነት ይቀይረዋል።
የራሱ የሰው መስተዋድዱ ነው። ስነ ተፈጥሮ የተዋደደው ነው መሳሪያው። ሀዲድ ወፍጮ ራሱ እንደዛ እንደሆነ ያደርገዋል። ከዛ በኋላ በእሳታዊ ባህሪ ያፈላዋል ማለት ነው። ይፈላል። ስለዚህ አይደነዝዘው፣ ሙቀት ይሰማዋል። ያንን ደግሞ ነፋሳዊ ባህሪያችን ያነጥረዋል እና በሊቃውንት ትርጓሜ እንዳረቂ ብለው አስቀምጠዋታል። እንዳረቂ የእሳታዊ ባህሪውን ያንን እሳታዊ ባህሪ የፈላውን እንዳረቂ ነፋሳዊ ባህሪ አጓልቦ ጠቃሚ ነገሮችን ወደ ደምነት ቀይሮ ለባዊት ማነው ደማዊት ነፍስ ያረጋታል። ደማዊት ነፍስ የምትለዋ ለሰው ልጅ መንቀሳቀሻ የደም መራወጫ ማለት ነው። በአጠቃላይ በስሮቻችን ውስጥ ያሰራጨዋቸዋል። ከዛ በኋላ ያንን ነፋስ ነው ወደ አናውድ የሚያንቀሳቅሰው ማለት ነው። ለዛ ግን ለሙቀት ሰው ያ እንዲሰማው ምን ያስፈልገዋል? ነፋሳዊ እሳታዊ ባህሪ ያስፈልገዋል ማለት ነው። እንደውም በሊቃውንት አተታ የሰው ልጅ ለምንድን ነው እንደ ድንጋይ የሚሆነው የሚለውን ሲተረጉሙ የሰው ልጅ እንደ ድንጋይ የሚሆነው ሁለት ነገር ሲያጠረው ነው። አንደኛ እሳታዊ ባህሪ ካጠረው ድንዝዝ ይልና ሲነግሩት የማይገባው ሲወቅሩት የማይሰማ ድንግዝ ይላል ማለት ነው። ምን ሲያንሰው? እሳታዊ ባህሪ ሲያንሰው ማለት ነው። ነፋሳዊ ባህሪ ሲያንሰው ተዛ ግን ነፋሳዊ ባህሪ ኑሮት እሳታዊ ባህሪ ከሌለው ዝም ብሎ የሚሮጥ የሚከንፍ ግን መሳያ የሌለው ማለት ነው። ባጭሩ እሳታዊ ባህሪ የሆነ ወረቀት ላይ እንጽፋለን። ያ የጻፍነውን በሙቀት ነው። ነፋስና እሳት ናቸው የሚያደርቁት። ነፋስና እሳት ናቸው። አንድ ብራና ላይ ለምሳሌ ጽሁፍ ብንጽፍ እንዲያ የሆነ ነገር ብንጽፍ ያንን የጻፍነውን ጽሁፍ የሚያደርቀው የሚችለው ሙቀት ነው። ያ ደግሞ ከነፋስና ከእሳት የተገኘ ነው። እሳታዊ ባህሪ የምንለው ፀሐያዊ ባህሪ ነው። ያ ማለት አንድን ነገር በሰው ሕሊና ውስጥ ተስሎ እንዲቀር፣ እንዲሳል፣ እንዲሰርጽ የሚያደርግ ምንድን ነው? ነፋስና እሳት ነው። ሐዋርያት መያዝ የተሳናቸው ሲነግሯቸው የሚጠፋቸው ነበሩ እኮ። ከዛስ መናገር ያቃታቸው ነበሩ። አሰረጸላቸው ማለት ነው። ጻፈላቸው። እንደ ተዳመጠ ብራና ሆኑና የእግዚአብሔር ቃል በላያቸው ላይ ተጻፈ። ከዛ በኋላ ለባውያን ሆኑ፣ ነባቢያን ሆኑ። ፈሪ የነበሩት ጥቡዓን ሆኑ፣ የሚጨክኑ ሆኑ። ጨከኑ ማለት ሰው ገደሉ ማለት አይደለም። ስለ ኢየሱስ ክርስቶስ መናገር ፈርተው ቤት ዘግተው የነበሩት አደባባይ ወጡ። ይሄ ነው ማለት ነው። እና በእሳት አምሳል ለምን ነው የሰጣቸው ስንል እሳት በሰው ልጅ የአእምሮ ተዋጽኦ ላይ ቁም ነገር አለው ማለት ነው። የአእምሮ ተዋጽኦ ላይ የሰው ልጅ ለአእምሮ እሳትና ነፋስ ናቸው ማለት ነው። መሬትማ መብላት ነው፣ ውሃም እንዲሁ ነው፣ ቀዝቃዛ ነው። እነዚህ ሁለቱ ባህሪያት ናቸው ማለት ነው። የሰው ልጅ ለባዊ ሊያደርጉት የሚችሉ ማለት ነው። ተናጋሪ ሊያደርጉት የሚችሉ፣ ጥቡ ጨካኝ ሊያደርጉት የሚችሉ፣ ሊያጀግኑት የሚችሉ፣ ሰውን ሰው ሊያደርጉት የሚችሉ እነዚህ ሁለቱ ባህሪያት ናቸው ማለት ነው። እና እንደ ሊቃውንት ትርጓሜ በእሳት አምሳል የላከበት ዋና ነገር ምንድነው ከተባለ እሳት ሁሉን ይበላል። ያገኘውን ሁሉ ነው የሚበላው ማለት ነው። እሳት ሁሉን ያገኘውን ሁሉ ይበላል። እነዚህ እሳት እንዳጠቃላይ እሳት ለበላው እሳት የእሳት ተራራ ምናምን ካልገደበው ሁሉ ነገር ያደርጋል። ሐዋርያትም ከዛ በኋላ እኮ የእግዚአብሔርን ቸርነት እየገደባቸው እንጂ እነ ቅዱስ ጳውሎስ በሌጊዮን ይነጹ ነበር ማለት ነው። እሳታዊ ያድርጓቸዋል። ስለዚህ በእሳት አምሳል ለምን የተሰጣቸው የሚለው ይህንን ነው የሚያሳየን ማለት ነው። ሌላ በእሳት አምሳል መጀመሪያ ሲያስተምራቸው ምን ብሏቸዋል? በእሳትና በውሃ ምን ብላ ትጠመቃላችሁ ብሏቸዋል። ታጠምቃላችሁ ቢላቸው ችግር የለውም። በእሳትና በውሃ መጀመሪያ ግን ለማጥመቅ መጠመቅ ስለነበረባቸው በእሳትና በውሃ አለ። በእሳትና በውሃ ታጠምቃላችሁ፣ ትጠመቃላችሁ፣ አጥምቃችሁ። ስለዚህ ያ እሳት ምንድነው ከተባለ ያ እሳት የነበረውን ያን መንፈስ ቅዱስ በእሳት አምሳል ወርዶ ያ የተነገረውን ቃል ይፈጸም ዘንድ በእሳት አምሳል ሰጥቷቸዋል ማለት ነው። ይስጥልን። ከዚህ ጋር ተያይዘው ለቅዱሳን ሐዋርያት እንግዲህ በእሳት አምሳል ወርዶ ልሳንን ገልጾላቸዋል። ልሳን ገለጸላቸው ስንል ለሐዋርያት የተገለጠላቸው ይሄ ልሳን እንደው ቅዱሳን ሐዋርያት የሚረዱት ልሳን ህዝቡ የሚረዳው ልሳን ነው ወይስ እንደውም 71 ቋንቋ ተገለጠላቸው ይላል እና ይሄ ልሳን 71 የሚለው እነሱ የሚረዱት የሚያውቁት
ሰዎች የሚረዱት የሚያውቁትን ነው ወይስ እንደኛ እንደ ዘመናችን ሰዎች የማይረዱትን ነገር ነው ልሳን የሚለው? መልካም እንግዲህ ይሄ ጉዳይ ምንድነው? ቋንቋ ነው። እንግዲህ ልሳን የሚለው ግር እንዳይላችሁ ቋንቋ ማለት ነው። ልሳን ቋንቋ ነው። እንግዲህ መንፈስ ቅዱስ ሲወርድ ቋንቋን አናግሯቸዋል እና በጊዜው የተነገረው 71 ቋንቋ ሌላ 71 ቋንቋ ሌላ ከዛ የነበራቸው አንዷ ቋንቋ ዕብራይስጥ ቋንቋ ጋር ስንት ሆነ? 72 ቋንቋ ተገለጸላቸው ይላል። ይህ በጊዜው የነበረው ቋንቋ ሁሉ ተገልጾላቸዋል ማለት ነው። እና ቋንቋ ተገለጠላቸው ስንል አሁን ያለው ቋንቋ እነሱ የተናገሩ ቋንቋ ሌላ ነው ወይስ አይደለም? እዚህ ላይ ልታዩት ልናየው የሚገባ ሊሰመርበት የሚገባ ቋንቋ ምንድነው ነው። ቋንቋ ምንድነው? ቋንቋ ምንድነው ስንል ቋንቋ ማለት መግባቢያ ነው። መግባቢያ ነው። ቋንቋ ማለት መግባቢያ ነው። ይሄ ደግሞ በስሜት ሕዋሳቶቻችን ልንረዳ የምንችል በጆሮአችን ልንሰማው፣ በዓይናችን የተጻፈውን ልናነበው፣ በአፋችን ልንናገረው የሚችል መግባቢያ ነው። ቋንቋ የምንለው አንዱ ከአንዱ ካልተግባባበት ቋንቋ ይባላል። ቋንቋ ይባልም ሲጀመር ማለት ነው። ቋንቋ ማለት መግባቢያ ብቻ ነው። ሌላ ትርጉም ምንም የለው። መግባቢያ ነው። ሰው በዝምታ ይግባባል፣ ዝምታ ቋንቋ ነው። ሰው በመጠቃቀስ ይግባባል፣ መጠቃቀስ ቋንቋ ነው። ሰው በምልክት ይግባባል፣ ምልክት ቋንቋ ነው። ሰው በጸሎት ይግባባል ከእግዚአብሔር ጋር፣ ጸሎት ቋንቋ ነው። ከማን ጋር የምንግባባበት? ከእግዚአብሔር ጋር የምንግባባበት ማለት ነው። ሰው ከእናት ከአባቱ ጋር በሆነ አኩርፎ ይግባባል፣ ማኩረፍ ቋንቋ ነው። ቋንቋ ማለት መግባባት ነው ባጭሩ ማለት ነው። ስለዚህ ሐዋርያት የትኛውን የተገለጸላቸው? ሰዎቹ የሚናገሩት ቋንቋ፣ ሰዎቹ እዛው የተሰበሰቡት። ቅድም እንደነገርኳችሁ መጀመሪያ በዓለ ሀምሳ አይደለ? የእሸት በዓሉን ለማክበር ከያገሩ የተሰበሰቡ አይሁድ እና ሌሎች ሁሉ የሚሰሙት ነው ቋንቋ ማለት። ያ ነው ሰው የሚሰማውን ነው የተናገሩት እንጂ ሰው የማይሰማውን አይደለም። ሰው የማይሰማው ከሆነ በቃ አይሰማው። ለምሳሌ በታሪክ ዛራዊ ድምፀ ወዛ የዋፍ ንቀው በመንፈስ ቅዱስ ያዕቆብ አይመረ ወለበው ይላል። አወቀ ይላል። በመንፈስ ቅዱስ ተገልጾለት ቋንቋው ተገልጾለት አወቀ ስንል ተግባባን። አሁን ከአዕዋፍ ጋር ተግባባ። ከማን ጋር ተግባባ? ከአራዊት ጋር ተግባባ። ቋንቋውን አወቀ፣ ተረዳ፣ ተረዳቸው። ቋንቋ ማለት እሱ ነው። በመጽሐፍ ቅዱስን ስንመለከት እግዚአብሔር አምላክ የአህያዋን አፍ ከፈተ ይላል። የአህያዋን አፍ ከፈተ። የአህያዋን አፍ ከፈተ። ለምንድን ነው የከፈተው? እሱ ከፈተ ቋንቋ ነው። ከማን ጋር ሊያግባባቸው? ከማን ጋር ሊያግባባቸው? ከበለዓም ጋር ሊያግባባቸው። ስለዚህ በለዓም ከማን ጋር ተግባብቷል ማለት ነው? ከአህያዋ ጋር የተግባባበት እሱ ነው ቋንቋ ማለት። የማያግባባ ቋንቋ የለም። ሸሸጀ በረቻ ምናምን ቻቻ በረቻ የሚባል የለም። በቃ ካልተግባባን አልተግባባንም፣ ቋንቋ ይባላል። ቋንቋ ማለት መግባቢያ ሲሆን ብቻ ነው። ለሐዋርያት የተገለጠው 72 ቋንቋ ሁሉ ከሚያገኙት ሰው ጋር የሚግባቡበት ነው እንጂ የሚያገኙትን ሰው የሚያደናግሩበት አይደለም። ለሐዋርያት ቋንቋው ሲገለጥም ያንን ቋንቋ ከግሪካዊ ጋር ሲገናኙ ግሪከኛ አውርተው ወንጌልን ያስተላልፉበታል። ከአረበኛው ጋር ሲገናኙ አረበኛውን አውርተው ከማን ጋር ይገናኙበታል? ወንጌልን በአረበኛ ያስተላልፉበታል። ሌላ እኮ የለውም። በግብፅ ቋንቋ ሲዋሩ ሲያገኙ ስለተገለጸላቸው በግብፀኛ ቋንቋ አውርተው ከባለ ግብፁ ጋር የክርስቶስን ወንጌል ያስተላልፉበታል። መደነቂያ አይደለም ሲጀመር። ይህ ቋንቋ መደነቂያ አይደለም ይህ ቋንቋ። ስለዚህ ወደ ጥያቄው ስንመጣ ለሐዋርያት የተገለጠው ምኑ ነው ካል ቋንቋው ነው የተገለጠው። ቋንቋ ማለት መግባቢያ ማለት ነውና፣ በነገራችን ላይ ቋንቋ ማለት አንድን ነገር ስንናገር ምላሽ የማናገኝ ከሆነ ቋንቋ አይደለም። ምላሽ የማናገኝ ከሆነ እኔ ተናግሬው፣ ለምሳሌ አንድ ፓስተር አለ። እሱ ለምን ተተገለጠለት በግዕዝ አያወራኝም? አይ ግዕዝ የሌላ ቋንቋ ስለሆነ ምናምን ካለ ደግሞ ወይም ሰይጣንም ይሁን መንፈስ እሱን የማይገልጽለት ከሆነ እሺ በሌላ ቋንቋ በትግረኛ፣ በአገውኛ፣ በኦሮምኛ፣ በጉራጌኛ ለምን አያወራኝም? ከቻለ ሌላ ሰው በቃ
ምንም ቋንቋ የማይችሉ ሰዎች ጋር መግባባት ካልቻለ እግዚአብሔር የሚታወቅ ነገርን ይገልጻል እንጂ የማይታወቅ ነገርን አይገልጽም። ምን ያደርግለታል እግዚአብሔር? ለኢየሱስ ክርስቶስ ቸበረቸ ምናምን የሚል መገለጫ የሌለው መግባቢያ የሌለው ምላሽ የሌለው ድፍን ያለ ቃል ገልጾ ከማን ጋር ሊያግባባ ነው የሚገልጽልን? የቋንቋ መገለጥ እሱ ድረስ ነው ማለት ነው። ለሐዋርያት ግን የተገለጠው እሱ ነው። ቀጥታ ለማን? ለሁሉም ሰው ባገኙት ያስተምራሉ ማለት ነው። ስለዚህ ለሐዋርያት ተገለጠ ስንል እሱ የሚታወቀው ቋንቋ ነው የተገለጠላቸው። እናመሰግናለን። ከዚሁ ጥያቄ ጋር ተያይዘው አሁን ደግሞ እንደው ቅድስት ቤተ ክርስቲያናችን ልሳንን መናገር ዛሬ ላይ ለልጆቿ እንዴት ነው የምታስተምረው? በሐዋርያት ዘመን እንደነበረው አይነት ልሳን ዛሬ ተከታዮቿ አማኞቿ ለምንድን ነው ልሳን የማይናገሩት? ጥሩ እንግዲህ ጥያቄ በሁሉም ማለት ማለ እንዲህ አልፎ አልፎ ተራራን ታፈልሳላችሁ ተብለናልና ተራራን ማናፈልስ ለምንድን ነው? መርዙን ብትጠጡት አትሞቱም ተብለናልና መርዙን ማንጠጣው ለምንድን ነው? እባቡን ብትይዙት አይነድፋችሁም ተብለናልና እባቡን ብንይዘው ለምንድን ነው የማይነድፍ? ልብ በሉ፣ ወንጌል የተሰራችው ለወጣናያን፣ ለማዕከላውያን፣ ለፍጹማን ነው፣ ለሁሉም ነው። ስለዚህ ይሄንን ቃል ወጣናያንም ያነቡታል፣ ማዕከላውያን በመካከል ያሉ ወጣናያን ማለት ጀማሪዎች ነው። ጀማሪ ክርስቲያኖችም ያነቡታል፣ መካከል ላይ ያሉም ያነቡታል፣ ፍጹማን ይሁኑም ያነቡታል። ተግባር ላይ ለማዋል ደግሞ እንደ መጠኑ አለ። መጾም ታዘዘናል፣ ሰው እንዳቅሙ ይጾማል። መስጠት ታዘዘናል፣ ሰው እንዳቅሙ ይሰጣል። ስለዚህ እንዲህ አይነት ወንጌል ላይ የተጻፉ መድረስ ያሻናል እዛ ላይ ማለት ነው። ስለዚህ መለስ ብለን ስንሄድ ልሳን የማይገለጥ ለሐዋርያት የገለጠ መንፈስ ቅዱስ ዛሬ እኛ ላይ የለም ወይ? የት ሂዶ ነው? በዛን ጊዜ በበዓለ ሃምሳ የነበረው መንፈስ ቅዱስ ዛሬ የለም ወይ ለኛ የማይገልጽልን ብንል አለ፣ ይገልጽልናል። ግን ለምንድን ነው የሚገልጸው? ለማን ነው የሚገልጸው? በምን ነው የሚገልጸው? መቼ ነው የሚገልጸው የሚለው ግን ጥያቄ ውስጥ መግባት አለበት። ለሐዋርያት የተገለጸላቸው ምን አድርገው ነው? የት ተቀምጠው ነው? ዓላማውስ ለምንድን ነው? ለምሳሌ ለሐዋርያት የመጀመሪያው 3 ዓመት ከምናምን ተከትለውታል። የተከተሉት መከተል አለ። ከዛስ ለምንድን ነው የገለጸላቸው ካል ዓለምን ዙረው ሊያስተምሩ ነው። ዝም ብሎ አሁን እርግጠኛ ነኝ አሁን ደህና አንድ ሰው 72 ሳይሆን 2 ቋንቋ ቢገለጽለት አያስቀምጠንም። ቲክቶኩም ትቢተኛ ነው። መጀመሪያ መድረስ አለብን። ያልደረስነው ደረጃ አለ። ታች ነን ገና እኮ። ባጭሩ አንድ ሰው ለምን ዩኒቨርሲቲ አልገባሁም አይልም። ዩኒቨርሲቲ ለመግባት ምን ማድረግ አለበት? መፈተን አለበት። 12ኛ ክፍል ማለት በቃ እኔ እኮ አልፈዋለሁኝ ችግር የለውም ዝም ብዬ ከ6ኛ ክፍል ተነስቼ 12ኛ ክፍል ልፈተን አይልም። ምክንያቱም ደረጃ በደረጃ መሄድ አለበት ማለት ነው። አይ እኔ እኮ በቅቻለሁኝ በቃ ጎበዝ ነኝ እኮ እጾማለሁ፣ እጸልያለሁ፣ መጽሐፍ ቅዱስ አነባለሁ፣ ገዳማትን እጎበኛለሁ፣ እኔ የተሻለ ሕይወት አለኝ፣ ለእኔ ለምን አይገለጽም? ለእንዲህ አይነቱ አይገልጽም እግዚአብሔር፣ አይቻልማ። ስለዚህ ዓላማ አለው እግዚአብሔር ስራውን የሚሰራበት። መለስ ስንል ለምንድን ነው ለሐዋርያት የገለጸላቸው ከተባለ ለሐዋርያት እንዲያስተምሩበት ነው። ለእኛ ለምን ነው የሚገልጽልን? አሁን ላለነው ለምን ይገልጽልናል? ተራራ ላይ አፍልሰዋል አባቶቻችን። ለምንድን ነው ያፈለሰላቸው? አሕዛብ ይፈታተኗቸው ስለነበረ ለሱ ምላሽ ነው። በመጽሐፍ ቅዱስ ታምራት የተጻፉ አሉ። እሺ ቅድም ባልኳችሁ በለዓም አህያ አናግሯል። አዳም እባብን አናግሯል። ታዲያ እባብን አናግራለሁ ወይ? አህያን አናግራለሁ ወይ? ኢየሱስ ክርስቶስ በሕይወት ባለበት በዚህ ዓለም ባለበት የቢታንያ ድንጋዮች አመስግነዋል። ታዲያ ዛሬ ድንጋዮቹ ያመስግኑልን እንላለን ወይ? ይሄ ትዕቢት ነው። ይህ እኮ ከስንት ጊዜ አንዴ ብቅ የሚሉና እነዚህ ጉዳዮች ዓላማ አላቸው። ድንጋዩ ያመሰገኑት አይሁድ ምስጋናውን ከልክለው ስለነበረ አምላክ አይደለም ሎቱ ስብሐት የማርያም ልጅ ነው የዮሴፍ የጠራቢ የድሃ ልጅ ነው ይሉ ስለነበረ እሱን ለማስመስከር ድንጋዮቹን አናግሯል። ሐዋርያትም ወንጌልን ማስተማር ስላለባቸው በዓለም ዙሪያ ወንጌልን ማስተማር ስላለባቸው ምን አደረጉ? መንፈስ ቅዱስን ገልጹ። መንፈስ ቅዱስ ቋንቋ ገልጾላቸዋል ማለት ነው። ስለዚህ ለምንድን ነው የማይገልጽልን? ለምንድን ነው የሚገልጽልን?
ለሐዋርያት ለምንድን ነው የገለጸው? ግልጽ ነው ለሐዋርያት የገለጸው። ለእኛ አሁን ላለ ነው የማይገልጽልን ለምንድን ነው? ምንድን ነው ተገልጾልን የምናደርገው? የተገለጸላቸው ሰዎች መች አሉ? እሱን ማየት ነው። ባይሆን የተገለጸላቸው ሰዎች እስኪ እናያቸው እነማን ናቸው? በመጽሐፍ ቅዱስ ተጽፏል ተገልጿል ተብሎ እሱን ማመን የተሳነው የተገለጸላቸውን ማመን አይችልም። ስለዚህ እያየናቸው ነው። ምንም ማንበብ የማይችሉ መጻፍ የማይችሉ ሰዎች ሲያነቡ አይተናል። እሱን ደግሞ ለማየት ራስን ትቶ ወደ ማየው ቦታ መሄድ ግዴታ ነው ማለት ነው። ስለዚህ ለምንድን ነው የዛን ጊዜ ይገልጻል ዛሬ አይገለጽም የሚለውን እግዚአብሔር ዓላማ አለው። ቋንቋ የሚገልጽበት ለምንድን ነው የሚገልጸው የሚለውን ለዛ ቋንቋ ስላለው ዓላማ ስላለው በዓላማ ነው እና ለሐዋርያት የተገለጸበት ወንጌል እንዲሰፋ ወንጌል እንዲያስተምሩ ነው። ዛሬ ደግሞ ለምን ይገልጸዋል? እሱ ነው ማለት ነው። ስለዚህ ዝም ብሎ እንደ ሁኔታው እንትን ያለው ምክንያቱም እግዚአብሔር ዝነኛ አይደለም። ግልጽ ነው። እግዚአብሔር ዝነኛ አይደለም። ለዝና የሚሰራው ስራ የለም። የዛሬው ትውልድ እንዲያመሰግነኝ ብሎ የዛሬው ትውልድ ምስቲ አለ እንደ ብሎ እንደዛ የዛን ጊዜ እስቲ የገለጥከው ዛሬ ግለጥ ሲጀመር የለህ ጸሎት የለም። እንደ ማኒ ማለት ነው። ማን የሚባለው አህያ ጠፍቶት አህያው ጠፋና ከዛ ምን አለ? የኔን አህያ ካልጠበቀ እግዚአብሔር የለም ብሎ ጋር አሁን እንደ አይነት ሰዎች ነው ሰው ራሱ ዝግጁ ሳይሆን እግዚአብሔርን ዝግጁ ለማድረግ ይሞክራል ማለት ነው። ስለዚህ ራሳችንን ሳናዘጋጅ እግዚአብሔርን ለማዘጋጀት መጓዝን ጉዞ መጀመር የለብንም ማለት ነው እና እግዚአብሔር ዝነኛ ስላልሆነ እንደዚህ ያንን ቋንቋ ዝም ብሎ ስራውን ያላከማለ አይሰራም፣ ዝም ብሎ አያባክንም ማለት ነው። ስለዚህ ጊዜ አለው፣ ሁኔታ አለው፣ ለምን አለው፣ እንዴት አለው፣ ለማን አለው። ስለዚህ በእነዚህ መስፈርቶች ነው እግዚአብሔር ምስጢሩን የሚገልጸው። እሺ ከዚህ ጋር አያይዘው መምህራችን ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 39 ላይ ትንቢት ለመናገር በብርቱ ፈልጉ፣ ልሳንም ከመናገር አትከልከሉ ብሎ የተናገረው ኃይለ ቃል አለ። ይሄ ልሳን ከመናገር አንጻር እንዴት ነው የሚታየው? በጣም ጥሩ። ይህንን የተናገረበትን ሐዋርያው ቅዱስ ጳውሎስ የተናገረበትን አውድ የግዴታ መለየት ይኖርብናል። ለምንድን ነው የተናገረው ካለ ማለት ነው ለምንድን ነው የተናገረው ስንል ልሳንን ለመናገር ተፋጠኑ ብሎ ከተናገረባቸው ነገሮች አንዱ አሁንም ቢሆን መቀናናቶች ነበሩ በዛን ጊዜ ማለት ነው። መቀናናቶችና ማቃለሎች ሐዋርያት የሾሟቸውን ሰዎች የማቃለል ማለት ነው። ልክ እኔ ጳውሎስ ነኝ እኔ አጵሎስ ነኝ እንደሚለው አይነት የመቀናናት ባህሪ አለ። ሚመናን የጠራ ህይወት ገና አላስተጋቡም ነበርና እሱ ስለነበረ ከዛ አንዳንዶቹ ደግሞ ትተውት ይሄዳሉ። በቃ እንዲህ ነው እንዴ ብለው ማለት ነው። ስለዚህ እንዲህ ከማድረግ ልሳንን ለመናገር ማለት ለማመስገን ሐዋርያት የደረሱበት ላይ ለመድረስ ፍጠኑ ማለት ነው። ይሄ አሁንም እናስተምራለን። አበው ወደ ደረሱበት ህይወት ወደ ማዕረጋቱ ወደ 10 ማዕረጋት ወደ መላክነት ወደ ሐዋርያነት ወደ ጻድቅነት እደጉን ብለን እናስተምራለን። ይሄ ግዴታ ነው። ምስጢር እንዲገለጽላችሁ ትጉ ጸልዩ። እግዚአብሔር መንፈስ ቅዱስ ምስጢር እንዲገልጽላችሁ ትጉ ጸልዩ። ለዛ ነው። ስለዚህ ለማተጋጃ የተናገረው ነው ቅዱስ ጳውሎስ። እደግመዋለሁ፣ ለማተጋጃ የተናገረው ነው ቅዱስ ጳውሎስ ማለት ነው። ደቀ መዛሙርቱ ለማትጋት እንዲተጉ በደንብ ተግተው እንዲማሩ ልክ በሬ አንድ ገበሬ እያረሰ በሬዎቹ እኮ እየሳቡ ነው፣ ግን በላያቸው ላይ ጅራፍ ያጮሃል ማለት ነው። እያለ ጅራፍ ያጮሃል። ለምን? ለማንቃት እንዲተጉ ማለት ነው። ቅዱስ ጳውሎስም የተናገረው ይህንን እንጂ እዛ መድረኩ ላይ ቆሞ ሸበርቻቻ ምናምን እንዲሉና እንዳደናግሩ ህዝቡን ወደ አልሆነ መንፈስ እንዲከቱ እዚህ ላይ ልናገረው የምፈልገው መንፈስ ቅዱስ አያሳብድም፣ አያቅበዘብዝም። ይሄን መንፈስ ቅዱስ አያሳብድም፣ አያቅበዘብዝም፣ አያዘልልም፣ አያሰድብም፣ አያስረግጥም፣ እርግጫ አያስተምርም። መንፈስ ቅዱስ የስፖርት መምህር አይደለም መንፈስ ቅዱስ። ስለዚህ ይሄንን በደንብ ጠንቅቀን መንፈስ ቅዱስ ያደረበት ሰው ማን ነው፣ እንዴት ነው የሚያደርግ የሚለውን እሱን የራሱን ይቻላል። ስለዚህ እንዴት ነው ሐዋርያው ቅዱስ ጳውሎስም የተናገረው ከዛ አንጻር ነው ማለት እንጂ ሌሎቹ ከሚያደርጉት አንጻር። በመጨረሻ ቋንቋና ቤተ ክርስቲያን እንዴት ነው የሚታየው? ቋንቋዎችን ቤተ ክርስቲያን እንዴት ነው የምትረዳው? ሰፋ አድርገው ቢነግሩን። መልካም። እንግዲህ ያው ዛሬ ቋንቋ ቀን ማለት ነው። ቋንቋና ቤተ ክርስቲያን ምንድን ናቸው ነው አሁን እዚህ ላይ
እዚህ ላይ ሁለት ነገሮችን እናያለን። አንደኛ ቋንቋና ቤተ ክርስቲያን ስንል ተገለጠልን የሚሉ አካላት ሌሎቹ በልሳን በቋንቋ እንናገራለን ከሚሉ አካላት ቤተ ክርስቲያን ስለዚህ ጉዳይ ያላት ምልከታና ቤተ ክርስቲያን ከምታስተምርበት አንፃር እንዴት ነው የምታየው የሚለውን ነው። እዚህ ላይ ሶስት ነገሮችን ብቻ ነው የምናየው በዚህ ውስጥ ማለት ነው ልንገነዘብ የሚገባን። ቋንቋና ቤተ ክርስቲያን ምንና ምን ናቸው ካል ቤተ ክርስቲያን ቋንቋን የምትጠቀመው የመጀመሪያ ደረጃ ወንጌልን ለማስተላለፍ ነው። ወንጌልን ለማስተላለፍ የእግዚአብሔርን ቃል ለማስተማር ቋንቋን ትጠቀመዋለች። ቋንቋን በደንብ አድርጋ ታስተምራለች። ምክንያቱም መጽሐፍ ቅዱስን ለማስተላለፍ ምን ያስፈልጋል? ቋንቋ በደንብ ማወቅ ያስፈልጋል ማለት ነው። ስለዚህ ስነ ቋንቋዎችን በደንብ ታስተምራለች፣ ታበረታታለች። እንደ ኢትዮጵያ ቤተክርስቲያን ስንመለከት ግዕዝን በደንብ ታስተምራለች። ሌሎችንም አማርኛ ቋንቋን አስፍታ ታስተምረዋለች። እንዲህ ማለት እንዲህ ነው ትላለች፣ በደረሰችበት ነው። ሌሎችንም ቋንቋዎችን ታሳድጋቸዋለች። ለምን? ለሚመናው ተደራሽ እንደሆኑ ማለት ነው። መጽሐፍ ቅዱስ ሲተረጎም የመጽሐፍ ቅዱስን ሙሉ ሐሳብ ቋንቋው መሸከም እንዲችል ቋንቋን በሰፊው ታስተምረዋለች ማለት ነው። እንደ አማርኛ ስንመለከት አሁን አማርኛን እሙር፣ ማይምር፣ መስታይምር የሚላል ያወቀ፣ የታወቀ፣ ያሳወቀ፣ የተዋወቀ፣ ያስታወቀ፣ ማወቅ፣ መታወቅ፣ ማሳወቅ፣ መተዋወቅ የሚል አንዱን ቋንቋ አንዱን ግን በ15 30 33 እያደረገች እያበዛች ይሄን ታስተጋባለች ማለት ነው። ግዕዝንም ሌሎችንም እንዲህ ታደርጋለች ማለት ነው። ይሄ ቤተክርስቲያን ለቋንቋ ያላት ቤተክርስቲያን ይሄ ነው። ከዚህ በኋላ ግን ይሄንን የምትፈልገው መጀመሪያ እንደነገርኳችሁ የእግዚአብሔርን ቃል ለማስተላለፍ ነው። ሌላ ለማመስገን ነው። እግዚአብሔርን ለማመስገን እግዚአብሔርን በየትኛው ቋንቋ ብናመሰግነው ነው የሚሰማን? እግዚአብሔርን ስናመሰግነው ነው የሚሰማን እንጂ በየትኛው ቋንቋ ስናመሰግነው አይደለም። ልድገመው። እግዚአብሔር የሚሰማን ስናመሰግነው እንጂ በየትኛው ቋንቋ ነው የሚል አይደል። እግዚአብሔር ቋንቋ አይመርጥም፣ ሁሉንም ይሰማል። ለምሳሌ አንድ እናት ልጇን ምን ታደርገዋለች? ሕፃን ልጅ ነው፣ አፉን አልፈታም። ዳቦ ሲል፣ ጡት ሲል፣ ብስኩት ሲል፣ እንጀራ ሲል፣ ውሃ ሲል ታውቅበታለች። ግን እኮ ዳቦ አይሉ ዳቦ ቢል ይችላል ቀስ አድርጎ እና ቢል ምን ማለት እንደሆነ እናት ልጇን ትረዳለች። ተው እንጂ እግዚአብሔርማ ከዚህ ሁሉ በላይ አይደለም? ከእናት በላይ አይደለም እግዚአብሔር? ስለዚህ እናት የልጇን ቋንቋ መረዳት ከቻለች እግዚአብሔር እንለምነው እንጂ በየትኛውም ቋንቋ ይሰማል። እናት ቋንቋን እንደምትሰማ የልጇን ቋንቋ እንደምትረዳው እግዚአብሔር የልጆቹን ቋንቋ ይረዳል። ስለዚህ ቋንቋ ምንድነው? ለቤተ ክርስቲያን ማመስገኛ ነው። ስናመሰግነው በምንችለው እናመሰግናለን። ሲችል በኦሮመኛ፣ ሲችል በአማርኛ፣ ሲችል በአገውኛ፣ ሲችል በጉራገኛ፣ ሲችል በምናምን በፈለገው ቋንቋ ያመስግን። የሚፈለገው እግዚአብሔርን እንዲያመሰግን ነው። ስለዚህ በሁለተኛ ደረጃ ቋንቋ ለምስጋና ከሆነ በየትኛው የሚመስገን እግዚአብሔር ከቋንቋ ጋር ጉዳይ የለውም፣ ከምስጋናው ጋራ ነው። በቋንቋ እኮ በእኛ አባት ማረኝ ይባላል። አባት ማረኝ የሚባሉት ተዛው ምን ነው ሲሄዱ ገና መንገድ ላይ ሰይጣን መንገድ ላይ ያገኘና እንደምን ዋላችሁ እንደምን ዋልኩ ሲሉት እግዚአብሔር ይመስገን የት ሊሄዱ ነው አባ? ኧረ ልመንን ነው በዚህ እንደው ወደ ጫካው ልግባ ብዬ ነው የትም እንደው ይሄ አለማስጠላይ ሲሉት ጸሎት ያውቃሉ? ኧረ እኔ አላውቅም አለ። ላስተምሮት እሺ አስተምረኝ፣ አትማረኝ እያሉ ይጸልዩ። እኔ ብዙ ዘመኔ ነው እዚህ ከተቀመጥኩኝ ይላቸዋል። ከዛ እሳቸው ደግ ስለሆኑ አትማረኝ እያሉ መጸለይ ጀመሩ። አትማረኝ ይላሉ። ከዛ በኋላ አቡነ ያሳይ ይባላሉ። ማን እንደ አባ ጎርጎራ ዙሪያ እሳቸው በመርከብ ተሳፍረው በድንጋይ መርከብ ነው የሚሄዱት። እሳቸው በድንጋዋን እንደ መርከብ እየተጠቀሙ ሲሄዱ ድምፅ ሰሙ። እዛ አካባቢ ሲደርሱ ጫካ ነው። ድምፅ ሰሙና ወርደው ማን ነው ምንድን ነው ብለው ሲሰሙ አትማረኝ ይላል። ሆነ ቢሄዱ ድንጋይ የጣቆች ድንጋይ ናት። ማን አሉ? ምን እያረክ ነው አሉ። እየጸለይኩ። ምን እያልክ ነው የምትጸለዩ? አትማረኝ እያልኩ። በል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ እያልክ ጸልይ ብለው አቡነ ዘበሰማያትና በሰላመ ቅዱስ ገብርኤልን ያ ማለት አባታችን ሆይ በሰማያት የምትኖር የሚለውን ጸሎታ ያስይዙታል።
ከዛ በኋላ ያዘውና ከዛ እሳቸውም ተሰናብተውት ያችን የድንጋይ መርከብ ይዘው ሲሄዱ እየሮጠው የጣናን ውሃ እየረገጠው መጣ። በወንጌል ላይ የተጻፈውን ቀጥታ ተገበረው። ከዛ እየረገጠው ሲመጣ አባ 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 ቆየኝማ አሉ። ዞር ቢሉ ውሃውን እየረገጠው መጣ እንደ ጌታ። ከዛ በኋላስ ምን አሉ? ምን ሆነ ነው አሉት። የቅድሙ ምን ነበር ያልከኝ? ያስተማርከኝ ጠፍቶኛል። ቶ እንዳንተ ጸልይ፣ እንዳንተ እንደራስ ጸልይ። ምን ብለህ አትማረኝ እያልክ ጸልይ። ምክንያቱም እግዚአብሔር በውስጡ ያለውን ያውቃል። ልብ በሉ። ነገር ግን እግዚአብሔር ያውቃል፣ እኔ የምሰራውን ያውቃል፣ እኔ እኮ የልቤን ያውቃል እያሉ ግን ከቤተ ክርስቲያን መቅረት አለማስቀደስ ብቻ የልቤን ነው እንጂ የሚያውቅ ልብስ ባልለብስ ባልሄድ ምናምን ባልል ባልጸልይ እኔ የምጸልየውን እግዚአብሔር ያውቃል የውስጥ እንደዛ የሚባል የለም። ይህ የሚተገበረው በቤተ ክርስቲያኒቱ ስርዓት ውስጥ ሲሆን ነው። ግልጽ ነው። እንደ አይነት ነገሮቹ ስርዓተ ወጥ፣ ጋጠ ወጥ፣ ህገ ወጥ ተግባራት ወደዚህ የሚመጡት በማን ስር ተሆኖ ነው? በቤተ ክርስቲያኒቱ ስር ተሆኖ ብቻ እንጂ ከቤተ ክርስቲያኒቱ አንድነት ካፈነገጠ እግዚአብሔር ያውቃል እኔ እኮ በቃ ዋናው የልብን ነው እንጂ የሚባል የለም። እዚህ ላይ ሊታሰብ የሚገባው ማለት ነው። መለስ ስላርገውና ስለዚህ ለምስጋና ነው የምትፈልገው ቋንቋን ማለት ነው። ቅድስት ቤተ ክርስቲያን አመስግኑበት ነው ያለ። ከዛ በኋላ በሶስተኛ ደረጃ ቋንቋን ቤተክርስቲያን የምትፈልግበት ዋና ምክንያት ቤተክርስቲያን ቋንቋ ስትፈልገው እንትኖቹ መጻሕፍት እንዲጻፉ ትፈልጋለች። ለመጻፍ ማለት ነው፣ ለጽሕፈት ትፈልገዋለች። ምክንያቱም መጽሐፍ ቅዱስ በቋንቋ ተጽፎ ነውና፣ በተለይ ፊደል ያላቸው ቋንቋዎች ለዚህ ተመራጭ ስለሆኑ ለትውልድ ለማስተላለፍ ወንጌልን ለትውልድ ለማስተላለፍ ከጽሕፈት ለማውረድ ቋንቋን ትጠቀመዋለች ማለት ነው። ስለዚህ ቤተክርስቲያንና ቋንቋ በዚህ መልኩ ናቸው። ቤተክርስቲያን ቋንቋን እንዲህ ስትፈልገው እንዲህ ስትጠቀመው ከዚህ ውጭ ለሌላ ለምንም ዓላማ ትጠቀመው። መከፋፈያ አይደለም። ቋንቋ አይገታትም። ምክንያቱም እግዚአብሔር ከቋንቋ በላይ ነው። ከመላእክት ጋር ህብረት ያላት ቤተ ክርስቲያን ከሰው ጋር ከተራ ቋንቋ ጋር አትጋፋ፣ ምላሽም አትሰጥም። አሁን በቋንቋ ደረጃ ምክንያቱም ከመላእክት ጋር ነው። መላእክት የምን ቋንቋ ነው የሚዋሩት? የትኛውን ነው? ቻይነኛ፣ አረበኛ፣ ዕብራይስጥኛ፣ ቅብጠኛ ምንድን ነው የሚዋሩት መላእክት? በቃ መላእክት ናቸው። እንደ መላእክት ለመኖር የሚያስብ ሰው ደግሞ በቋንቋ አይገደብም። ስለዚህ ቋንቋ እንድትጠቀምበታለች። የቤተ ክርስቲያን ቋንቋ አስፈላጊነቱ ይህ ነው ማለት ነው። ከሌሎቹ አንጻር ይሄ የቋንቋ መገለጥ እንዴት ነው ከተባለ ቤተ ክርስቲያን ይሄ ይገለጥልኝ፣ ይሄ ይደረግልኝ፣ ተራራ ይፍለስልኝ ብላ አትጨነቅም። እሱ የአሕዛብ ነው። ግልጽ ነው። አትጨነቅም። ወንጌሉ ላይ እንዲተጽፎ ይሄንን ካላፈለስኩት ብላ አትጨነቅም። ይሄ የተጻፈ እኮ ነው፣ ለፍጹማን የተጻፈ ነው። ልጆቿ ደግሞ ወጣናያንም ማዕከላውያንም ናቸው። መርዙን ጠጥቼ ካልሞትኩት ብላ አትጨነቅም። እባቡን ጨብጨው ካልነደፈኝ ብላ አትጨነቅም። ስለዚህ ይሄ ጭንቀቱ አይደለም ማለት ነው። ስለዚህ ቋንቋ ይገለጥልኝ እንዲህ በለኝ። ለልጆቿ ግን ቋንቋ ታስተምራለች። ካስፈለገ ይሰጣል እኮ በቤተ ክርስቲያኒቱ ትምህርት ውስጥ ግዕዝ ቋንቋ ይሰጣል፣ ግሪከኛ ይሰጣል፣ እያንዳንዱ ማለት ነው። ስለዚህ መማር ቢፈልግ ተምሮ ማስተማሪ ይችላል። እስከዚህ ድረስ ነው ማለት ነው። እና እንደ አጠቃላይ እንግዲህ ጠቅለል ስናደርገው መንፈስ ቅዱስ ቤተ ክርስቲያንን ይመራል። መንፈስ ቅዱስ ቤተ ክርስቲያን በመንፈስ ቅዱስ ትመራለች። ጰራቅሊጦስ ብለን ስናስተምርም ከሦስቱ አካል አንዱ አካል መንፈስ ቅዱስ ነው። መንፈስ ቅዱስ የሁለንተና መሪ ነው። ሁሉም ሕግ ሁሉ፣ ጳጳስ ሁሉ፣ ፓትርያርክ ሁሉ፣ ሲኖዶስ ሁሉ ከመንፈስ ቅዱስ በታች ነው። እሱ ማለት ደግሞ የቤተ ክርስቲያን ራስ ነው ማለት ነው። እንዲህ ከሆነ መንፈስ ቅዱስ እንግዲህ ቋንቋንም ሲገልጽ፣ ትምህርትም ሲገልጽ፣ ሀብትም ሲሰጥ እነዚህ ሁሉ የመንፈስ ቅዱስ መርሆች ናቸው። መንፈስ ቅዱስ በበላይ ሆኖ የሚመራው ነው። ሁለንተናው የቤተ ክርስቲያን ሁለንተናዊ አገልግሎት መንፈስ ቅዱስ በበላይ ሆኖ የሚመራው ነው። አንዳንዴ ታዲያ የት ሄዶ ነው መንፈስ ቅዱስ እንላለን። የት ሄዶ ነው እንደዚህ ሲሆን እንዲህ ሲሆን አሁን እነዚህን የሚመራቸው መንፈስ ቅዱስ ነው። መንፈስ ቅዱስ ተመራቸው ለምን ነው የሚሰሳተው የሚለው ህብረቱ አይሰሳትም፣ ግለሰቦቹ ይሰሳታሉ። ምክንያቱም ህብረቷ ነገም ዛሬም
ትናንትናም ወደፊትም እስከ ዘላለሙ ድረስ በመንፈስ ቅዱስ የምትመራ ናት ማለት ነው። ስለዚህ መንፈስ ቅዱስ ያረጋጋል፣ መንፈስ ቅዱስ ያጽናናል፣ መንፈስ ቅዱስ ኃይልን ይሰጣል፣ መንፈስ ቅዱስ ይመራል፣ መንፈስ ቅዱስ ቋንቋንም ይገልጻል፣ መንፈስ ቅዱስ ለቤተ ክርስቲያን የምትፈልገውን ያደርግላታል፣ መንፈስ ቅዱስ ቤተ ክርስቲያንን ይመራታል። ቅድስት ቤተ ክርስቲያን በኃይለ መንፈስ ትመራለች ማለት ነው። እንደዚህ ካል መንፈስ ቅዱስ ተከስቷዊ ነው፣ ይገለጣል ማለት ነው። ስለዚህ መንፈስ ቅዱስ ተመስጧዊ ነው። በተመስጦ አበው ደግሞ ከመንፈስ ቅዱስ ጋር ይገናኛሉ። ሲገናኙ የሚያገኙት መንፈስ ቅዱስን ነው። ሰው አንድ ክርስቲያን ሲመንን፣ ሲማር፣ ሲያስተምር፣ ትዳር ሲይዝ፣ ሲመነኩስ፣ እነዚህ ሁሉ ሲያደርግ ማንን ያገኛል ማለት ነው? መንፈስ ቅዱስን ያገኛል ማለት ነው። እሺ፣ ስለነበረን ጊዜና ሰዓት ሁሉ እጅግ በጣም አመሰግናለሁ። እርስዎም ፈቃደኛ ሆነው ይህንን ቃለ መጠይቅ ለማድረግ እዚህ ስለተገኙልን በእግዚአብሔር ስም እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ረጅም የአገልግሎት ዘመንና እድሜ ያደልልን እንላለን። እግዚአብሔር ይስጥልን። ተመልካቾቻችን ያለንን ጥያቄና መልስ እዚህ ላይ ለዛሬ ቋይተናል። በሌላ መርሐ ግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልን።